እጅ በደረት እቴትዬ ዮናስ አይቴት አይደለም ቢስ ዮናስ በነገራችን ላይ ቤተሰብ አመለሰት ምን አባሽ ታርግሽ ስሙ እንዳጠሪ ስሙ መልንገራችሁ እቴት ዮኒ ማለት ዮናስ ጢልማጦስ ዮናስ ማለት ነው። በነገራችን ላይ ይሄን ያለ አመት ስትኖሩ ዮናስ ሙሉነህን አላወቃችሁትም። እኔ ወይንስ አዲስ ትውልዶች ናችሁ ሚዲያ ላይ ያላችሁት? የዮናስን ባህሪ ስቲል ማለት ነው አልገባችሁም። ዮናስ ምን አይነት ሰው እንደሆነ እና ላይክ አዲስ ነገር የፈጠረና አዲስ ነገር ያደረገ ነው የሚመስላችሁና የምር ተናዳችሁ ተበሳይታችሁ ምናምን ነው የምትሳደቡት የምትናደዱት ምናምን። ዮናስ ሃይማኖታችንን ነካ፣ አባታችንን ዘለፈብን፣ ዮናስ እንደዚህ ምናምን። በነገራችን ላይ ዮናስ 3 ቀንም 2 ቀንም 4 ቀንም ይሁን ሚዲያውን መቆጣጠር የሚፈልግ ሰው ነው። ይሄ ባህሪው ነው ከመጀመሪያው ጀምሮ። በቃ የሆነ ርዕስ ይሰጥሻል 3 ቀን 4 ቀን ርዕሱ ላይ አንቺ ስትንጫጪ እሱ በደንብ ይመቸዋል። ይሄ ባህሪው ነው ዮናስ ባህሪ። ከዛም ተመልሶ ደግሞ ውሃ ይሆንላችኋል። ውሃ ይሆናል። በቃ ይቅርታ ያራዳል። ይችልበታል። ሚዲያውን መያዝ ይችልበታል። እናንተ አሁን ያልገባችሁ ነገር ይሄ ነው። ስለ ዮናስ ባህሪ አልገባችሁ። ተሳደበ ሰደበን ምናምን ለምትሉት ዮናስ ሃይማኖት መሳደብ ዛሬ አይደለም። ለሱ ዛሬ ነው እንዴ ሃይማኖት የሚሳደበው? ዮናስ ዛሬ ነው እንዴ ዮናስ ሃይማኖትን የሚናገረው? አይደለም እኮ ከድሮም ጀምሮ ይናገራል። እኔ ግን የሚገርመኝ የሱ መሳደብ ሳይሆን የሱ መናገር ሳይሆን እኔ የሚገርመኝ እናንተ ስፔሻሊ የሃይማኖት አባት ነን የምትሉ የሃይማኖት ወጣቶቹ ሃይማኖቱን እኛን እንወክሏለን የምትሉ ሰዎች በጣም ተስቁኛላችሁ። እናንተ ናችሁ እኮ ተሳዳቢ የምታበዙት። በተለይ እዚህ ሚዲያ ላይ ያላችሁ ወጣቶቹ ተሳዳቢ የምትሰበስቡት የኦርቶዶክስ ሃይማኖት ተከታይ የሆኑትን ተሳዳቢ የምታመጡት እናንተ ናችሁ እኮ። ታበረታታላችሁ፣ ታደንቃላችሁ ምናምን። ከዛም በእነሱ ይወጣሉ ይሳደባሉ። እንዴት ብላችሁ ጠይቁኝ። ለምሳሌ አንድ ኦርቶዶክስ ፌክ አካውንት ይዞ መጥቶ የሆነ የሚያስጠላ ስድብ ሊሳደብ ይችላል። ማለት የማርያምን ስዕል አድኖ ለጥፎ መጥፎ ነገር ሊናገር ይችላል። ምናልባት ኦርቶዶክስ ላይሆን ይችላል። ያ ሰው ኦርቶዶክስ ላይሆን ይችላል። ሌላ ሃይማኖት ተከታይ ሃይማኖቱን ለመሳደብ ፈልጎ ነው እንደዛ የሚለው ልትሉ ትችላላችሁ። ታዝባችሁ ታውቃላችሁ? ሚዲያ ላይ ህዝበ ኦርቶዶክሱ ታዝባችሁ ማለት አንዳንዴ ወይኔ ግን ኦርቶዶክስ ሃይማኖታችን በጣም ነው እንትን ያለው ምናምን ብላችሁ ታዝባችሁ ታውቃላችሁ? ቤተክርስቲያን ግቢው ላይ ነጠላዋን ለብሳ ልጆቿን ይዛ ወንዶቹም ቢሆኑ ነጠላውን ለብሶ መስቀሉን አድርጎ ቤተክርስቲያን ግቢ ውስጡ ነው። ከታች በኮመንት የሚሰጠው ጽሁፍ የምትሰጠው ኮመንት እውነት ኦርቶዶክስ ሃይማኖት ይሄንን ታስተምራለች? እውነት ኦርቶዶክስ ሃይማኖት እንደዚህ ናት ብላችሁ ሃይማኖታችሁን እንድትፈሩት የሚያደርጉ የኦርቶዶክስ ልጆች አሉ በየኮመንቱ። እኔ ባይዘወይ ስድባቸውን አይደለም እላችሁ፣ ቢያንስ ለሃይማኖታቸው ክብር እንኳን የላቸውም። እኔ ነኝ እንደዛ ለብሼ ስዘልፍ በኮመንት መጥቼ ስለ ሃይማኖቴን ያቆሸሽኩት እኔ ነኝ። ሃይማኖቴን ሌሎቹ እንዲሳደቡ የማደርገው እኔ ነኝ የምፈቅድላቸው። ለሌላ ሃይማኖት ተከታዮች የኔ ሃይማኖት ስድብ ነው ብዬ ማስተምራቸው እኔ ራሱ ልጁ ነኝ። ገብታችኋል? ያንን የምለው በፌክ አካውንት መጥተው የሚሳደቡትን አይደለም የምለው። በፌክ አካውንት ሌላ ሃይማኖት ተከታይ ሊሆኑ ይችላሉ። በነገራችን ላይ ደጁ ላይ ነጠላ ለብሳ ልጆቿን ይዛ ደጁ ላይ ቁማ ወይ ቤተ ክርስቲያን ታቦት ሲወጣ እዛ ጋር ፎቶ ለጥፋ ከታች ገብታችሁ ፕሮፋይላቸውን ከፍታችሁ ብትመለከቱ በብዛት የሚሳደቡት ህዝበ ኦርቶዶክሱ ነው። ሀቁና ሀቂቃው ይሄ ሲነገራችሁ ኦርቶዶክስን ለምን እንደዚህ በጣም ነው የሚዘገንነው ስድባችሁ በነገራችን ላይ። ስለዚህም ኦርቶዶክስ ሃይማኖትን የምትወድ ከሆነ ለተሳዳቢ አሳልፋ አትሰጥ። አንድ የኦርቶዶክስ ቪዲዮ የሚሰራ ፐብሊክ ፊገር ወጥቶ ሌላውን የሃይማኖት ተከታይ ስታንቋሽሽ ነገም የነዛ ሃይማኖት ተከታይ ወጥቶ ያንተን ሃይማኖት እንደሚያንቋሽሽብህ ማወቅ አለብህ። ማንቋሽ እግዚአብሔር ምን how about you ትላለች እንዴ? እከካም ንፍጣም ከኔ ጋር ልትወዳደሪ ባልሆነ እንደዚህ ስትናገሪ ነው መመለስልሽ። እንደዚህ ስትይ ነው እምልሽ። አንቺነትሽን እንጂ የሃይማኖትሽን አልናገርም። ኑሮብኝም አያውቅም ሊኖርብኝም አይችልም እበት። እንደዚህ ግን ስትይ ቀላል ሰድብሻለሁ ሙልጭ አድርጌ እነግርሻለሁ። ስድብ ከመሰለሽና ይሄ ከሆነ ስድብ አሁንም ስለማይመለከትሽ ነገር ከተናገርሽኝ እልሻለሁ።
ስለ ሃይማኖትሽ ግን ምን አገባኝ? ለምን በድንጋይ አታመልኪም? ምን አገባኝ? ለምን በእባብ አታመልኪም? ምን አገባኝ? ያ ምን አገባኝ? እዚህ ጋር እባብ ተጠምጥሞ እባቡ ላይ ለምን አሰግጅም? ምን አገባኝ? ያድነኛል ብለሽ ካመንሽ ምን አገባኝ? እውነታው ኦኬ ነው። ምን አገባኝ? አያገባኝም። እኔ ያመለኩትን ሃይማኖት አንቺ ማምለክ አለብሽ። ትክክል ነሽ ብዬ አልልሽም። ስለ ሃይማኖትሽ አልዘልፍም። አንቺ ግን እኔም በነካሽኝ ልክ እስኪ የእንትንሽን ጫፍ እስኪ ነዝርሽ ድረስ እነግርሻለሁ። አዎ አንቺነትሽን በደንብ አድርጌ እነግርሻለሁ። ስነግርሽ ወይስ አውቃ በጣም ተሳዳቢ ናት። ሪሊ ስድብ አታውቂ። ስድብ ምን እንደሆነ አታውቂ። ስድብማ ከፈለግሽ ሂጂ እና ዮናስ ጋር በደንብ ትጠጫለሽ። ሂጂ እነ ሰርጀሪ ጋር ስድብ ምን እንደሆነ። ይሄ ስድብ አይደለም፣ ሪያሊቲው ነው የምነግርሽ። ሃይማኖትሽን ማስከበር ከፈለግሽ መጀመሪያውኑ የራስሽ ሃይማኖት ተከታዮች ሌላውን ሃይማኖት ወጥተው ሲዘልፉብሽ ስታፕ ብለሽ ማስቆም እንጂ ሃው አባውት ዩ ብለሽ መጠየቅ አይደለም ያለብሽ። አንቺ ኦርቶዶክስን የምትወጂ ከሆነ የኦርቶዶክስ ልጆች ወጥተው ቪዲዮ ሲዘልፉ በሃይማኖቶቻቸው ሲያላግጡ ስታፕ ብለሽ ካላስቆምሽ ነገ ደግሞ የነዛ ሃይማኖት ተከታዮች መጥተው እንዳትመጣጂ ነገ ደግሞ ወጥተው ሌላ የነዛ ሃይማኖት ተከታዮች ያንቺን ሃይማኖት ከፍ ዝቅ እያደረጉ እንደሚዘልፉብሽ ማወቅ አለብሽ። የዛኔ እኛ ሃይማኖታችንን ነኩብን። ኖ አንዱን ሰው ሳደባለሁ አንዱን ሰው አስቀይማለሁ ብለሽ ሃይማኖቱን የምትነኪ ከሆነ ሁሉም እኮ ሃይማኖት ተከታይ እኮ ዝምተኛ አይደለም። አፉን ሰብስቦ የሚቀመጥ የለም። አፉን የሚተረትርም ብዙ አለ። ይተረትሩላችኋል። ስለዚህ እናንተ ራሳችሁ የራሳችሁን ሰዎች ወጥተው በሃይማኖት ጉዳይ ሲሳደቡ ልትገጽጿቸውና ልትቆጣቸው ይገባል እንጂ እንዲያልክ እሱ እኮ እኔ የማመልከው መድኃኒዓለም እሱ በዘለፈው ልክ የኔ አባቶች ጸሎትና ልመና እሱ በተናገረው ልክ ዋጋ ያስከፍሏል። እኔ ባልለውም እኔ ማን ንጹህኝ ነው እሱን እንደዚህ የምለው? እኔ ማንኝ ነው? እኔ የማመልከው አምላክ ግን እኔ ያመለኩትን እኔ ያድነኛል ያልኩትን በአደባባይ ወጥቶ እንደዚህ ከዘለፋቸው መልስ ይስጣቸው። መልስ ይሰጡታል። ይሄንን ነው የምለው። መልስ ይመልሱለታል እንጂ እኔ አይደለሁም መልስ መመልስለት። በምላሴ ከሆነማ ነገም ደግሞ ሌላ ዮናስ ሙሉና መጥቶ እንደሚሳደብ አውቃለሁ። ሌላም ሰው ማለት ነው። እኔ ይሄን ያህል ሰፊው ማህበረሰብ ያመለከውን ወይም ያድነኛል ያለውን ነገር ወጥቶ ከዘለፈ መልስ ይስጡ እነሱ። እኔ አይደለሁም መልስ የምሰጠው። እኔ አይደለሁም የምናገረው። ይሄ ሰው ሲሳደብ ሲናገር ምን ብላችሁት ነው? ምን ተብሎ ነው? እናንተ የሚታያችሁ ከላይ በጣም ነው የምትገርሙኝ እኮ ጌታ እመቤቴና እናንተ በጣም አውሶ ሚዲያ ላይ ያላችሁ ሰዎች በጣም ነው የምትገርሙኝ። የእናንተ ሲነካ ኃጢአት ነው፣ የሌላ ሰው ሲነካ ኃጢአት አይደለም። እሺ ተውት። ስለኔ ፓስተር ቆለጡ አላችሁት አይደለ ብላችሁ ሂዱና ፓስተር ቆለጠው በሉት አላችሁት። ፓስተር የማን መጠሪያ ነው? የማን መጠሪያ ነው? ፕሮቴስታንት ሃይማኖቶች የሚያመልኩት አባቶች የሃይማኖት መምህሮቻቸው መጠሪያ ነው። አንድ ዮናስን ለማንቋሸሽ፣ አንድ ዮናስን ለመዝለፍ፣ አንድ ዮናስን ለመሳደብ በዚህ ደረጃ አንቋሻችሁ ሚዲያ ላይ እንዲጠራ ፍቃድ ስትሰጡ አዎ ልክ ነው ብላችሁ ስትሉ ነገ አንቺ የምታመልኪበት አምላክ አንቺ የምታመልኪበት ቤተክርስቲያን አደባባይ ላይ እንደሚዘልፍባችሁ ሰዎች አታውቁም። ዮናስ ስለታወቀ እኮ ነው። ሌላ ደግሞ የሚሳደቡ እንደሚመጡ አታውቁም፣ እንደሚዘልፏችሁ አታውቁም። መጀመሪያ እናንተ የራሳችሁን ሃይማኖት አስከብሩ። ቤት ውስጥ ያላችሁ ሰዎች ትክክል አይደለም። የዚህን ሰው ሃይማኖት አትና ፓስተር ማለት እኮ ቄስ ማለት ነው። ፓስተር ማለት እኮ እኛ የምናመልካቸው ትላልቅ ሰዎች ናቸው። በእነሱ ሃይማኖት እነሱ እንደዚህ ነው የሚሰጡት። ስለዚህም እንደዚህ ብላችሁ አትበሉ አይባልም፣ አትሉም። ልክ የሆነ ሰው እናንተ ሲናገር እንደኛን ሃይማኖት ዘለፈብን፣ እንዲህ አለ እሱ እኮ ኖ። ለአንቺ ቄስ ማለት ምን ማለት ነው? ለእነሱም ፓስተራቸው እንደዛ ነው። ስለዚህም መጀመሪያ የሰውን ሃይማኖት ስታከብር ያንተን ሃይማኖት ያከብርልሃል። እኔ የራሴን ሃይማኖት በሃይማኖት ጉዳይ ከኔ ጋር ትነካኪኝ። ከሃይማኖት ጋር ምን ላይ ልትደርሺ ትችያለሽ? እኔም ግን ልትሰድቢኝ ትችያለሽ፣ ልትዘልፊኝ ትችያለሽ። ምክንያቱም በምሰጥሽ ልክና በማወራው ልክ ማለት ነው፣ በምናገረው ልክ።
ዘለሽ ግን የማመልክበት ሃይማኖት ላይ ከሄድሽ ችግርሽ ሃይማኖትን እንድዘልፍ ፈልገሻል ማለት ነው። ሃይማኖትን እንድሰልፍ ፈልገሻል ማለት ነው። እኔ አይደለሁም ምክንያቴ አንቺ ነሽ ማለት ነው። እኔን የፈለግሽው ልትይኝ ትችያለሽ። እኔ ስለማመልከው ሃይማኖት እንዴት ነው ፓስተር እንትና እያልሽ ያንቺን አባቶች ሊያከብሩላችሁ ትፈልጋላችሁ። ከዛም ዘላችሁ በሌላ ነገር እኔ ሃይማኖቴን ነክቶብኝ እንደዚህ ብለውብኝ ምናምን። መጀመሪያ ራሳችሁ ሃይማኖታችሁን አክብሩ። አዎ ያናድዳል። አዎ በጣም ያበሳጫል። የሚናገረው ነገር በጣም ነው የሚያናድደው። እንደ አንድ ህዝበ ኦርቶዶክስ በጣም ነው የሚያበሽቀው። ግን ደግሞ እሱ አመልክበታለሁ ብሎ ስለገባው ሃይማኖት ወይንም ደግሞ ስለነዛ ሃይማኖት ተከታዮችስ አስባችሁታል? አንድ ፕሮቴስታንት ፓስተር ምናምን እያለ እየተሰደበ ቢመለከት ቢያይ አይሰድባችሁ? አይናደዱም? ሌላው ፕሮቴስታንት ሃይማኖቶች ሃይማኖቱን የሚወዱ የሚያከብሩ የሚያምኑበት በእነሱ ቄስ ማለት ነው የኛ ቄስ እንደምንላቸው መምህሮቻችን እንደምንላቸው እነሱንም በእንደዚህ ስም ሲጠራባቸው አይናደዱም? አይከፋቸውም? ለምንድን ነው ሁልጊዜ ሰዎች የሆነ ነገር እሱ እኮ እንደዚህ አለ? የእናንተ ኦርቶዶክሷስ ምንድን ነው የምታደርገው? ሂዱና ፓስተር እንደዚህ በሉት ዮናስ ቆለጦ አትለውም እንዴ? ከፈለገች ስም ማውጣት ትወዳለች። ባይዘዌ ቴክስቷም ላይ ያለ ስም ማውጣት ለእኔ ቀላል ነው ብላለች። ስም በጎች ስላሏት ስለሚከተሏት ምናምን ይበሉ፣ ችግር የለውም። ዮናስ ቆለጦ ብላ እሱን መዝለፍ ትችላለች። ይሄ ከሆነ ፓስተር የሚለውን ነገር ለምን መጨመር አስፈለገ? ፓስተር የሚለውን ነገር እየተዘለፈ ያንተን ቄስ ይከበራል ብለህ ታስባለህ? ይሄ ትክክል ነው የምትሉት? እኔ እኮ ማለት አንዳንዴ እናንተ ራሳችሁ ትገርሙኛላችሁ። ያንተን ቄስ እንዲነካብስ አትፈልግ፣ የሌላውን ሃይማኖት አባት ትናካለህ። ሲቀጥል ሙስሊሞችን በዚህ ደረጃ ትዳፈሯቸዋላችሁ? ሼኪ ብላችሁ ቅጣሊ ትሰጣላችሁ? ለምን ነው ፕሮቴስታንቶቹ ላይ እንደዚህ የምትናገሩት? ማንሽ ስቶፕ የምትዩን ሌላ ስልጣሽ አናትሽ ላይ ስቶፕ ብሎ ይቆምብሽ። ውጪ ከዚህ አይንሽ ውጣ። ሙስሊሞች እንደዚህ ይዳፈራላችሁ? ትዳፈሩ። ስለዚህ ፕሮቴስታንትም የሚያመልኩት አምላክ ለነሱ አዳኝ እስከሆነ ድረስ እስካመኑት ድረስ አይመለከታችሁም። የሌላውን አምላክ ስታመሰግኑ የሌላውን ሃይማኖት ስታመሰግኑ ነው የእናንተን ሃይማኖት ሰው የሚያከብርላችሁ። እኔ ሃይማኖቴ በአደባባይ እንዲሰደብ ምክንያቱኝ ወጥቼ አፌን ላሙጥሙጥ አልችልም። እኔ በእኔ ፐርሰናሊቲ በእኔ ማንነት ልዘልፈኝ ትችላለህ፣ ልሰድበኝ ትችላለህ፣ ልታንቋሸኝ ትችላለህ፣ የፈለግከውን ልትችለኝ ትችላለህ። እኔነቴን ብቻ ነው ልሰድበኝ የሚገባው። ሃይማኖቴ ምንም አላደረገም። እኔ ግን ያንተን ሃይማኖት ከዘለፍኩብን እኔ መጥቼ ያንተን ሃይማኖት እንደምዘልፍ ማወቅ አለብን። ከኔ ጋር ተጣልተክ የኔን ሃይማኖት ከነካብኝ ያንተንም ሃይማኖት እንደምነካብን ማወቅ አለብን። ያ ነው እውነታው። ለምንድን ነው ሙስሊሞችን እንደዚህ የማትዳፈሯቸው? ለምንድን ነው ፕሮቴስታንቶችን በዚህ ደረጃ የምትዳፈሯቸው? መበሻሸቅ አይደለ ፕላናችሁ? ኦርቶዶክስ ሃይማኖት እኮ ቤተክርስቲያናችን እኛ ሃይማኖታችን ቤተክርስቲያን ግቢው ይሄ አያስተምረንም። ሃይማኖት አባቶቻችን ይሄን አያስተምረንም። ነፍስ አባቶቻችን አያስተምሩንም። ሂዱና ፕሮቴስታንቶችን ዝለፉ አይሉንም፣ ብለውንም አያውቁም።